ሰላም እንዴት ናችሁ? የነጆን ኩኪንግ ቤተሰቦች ቤዛ ክፍል 79 ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። ባለፈው ክፍል ላይ እንዳየነው ሽብሩ ወደነ ሳሚ ጋር በመምጣት ነበር። እነ ሳሚ በጣም ደንግጠዋል። ሽብሩ ድንገት ሲገባባቸው እነሱ ደግሞ ስለ ሉላና ስለ ቤዛ እያወሩ ስለነበር ይደነግጣሉ። እንዴ ሽብሩ በማለት ብድግ ይላሉ። እሱም የያዘውን መሳሪያ በመምዘዝ ይተኩሳል። ቤዛ ስለደነገጠች ፌንት ትበላለች። እሱም ደንግጦ ይሮጣል። ሳሚና ሱራፊል በጣም ስለደነገጡ ምን ሆነሽ ነው ቤዛ በማለት እሷን ሲያነሱ እሱ ያመልጣቸዋል። እሷ ምንም አልመታትም። ብቻ መሳሪያውን ስታይ በጣም ግራ ተጋብታ ስለነበር ፌንት ትወድቃለች። ሽብሩ ደንግጦ ካመለጠ በኋላ ወደ ዶክተሩ በመሄድ እኔ የሆነ ስህተት ሰራሁ ዛሬ ወይኔ ይለዋል። እና ቤዛ ላይ ምንም ጉዳት አልደረሰባትም፣ ምንም አልተፈጠረም እያለም ይጠይቀዋል። አይ አላውቅም፣ እኔ ደንግጬ ስለነበር ሮጥኩ። እኔ ለሳሚ ብልክህ እንደዚህ አድርገህ ትመጣለህ? ያለህበት እኮ ህግ ያለበት ቦታ ነው እና ዛሬ ማደሪያ የለኝም እባክህን እያለም ይጠይቀዋል። በእኔ መታወቂያ የትም ማደር አትችልም፣ ስለዚህ እኔ ወንጀለኛ መባል አልፈልግም ይለዋል። የሳሚ ወንድም ለራሱ ክብር የራሱን ጥቅም ብቻ ነው የሚያስቀድመው እና እኔም መጠቀሚያ እያደረከኝ ነውም ይለዋል። ቤዛ ከተረጋጋሽ በኋላ ከነቃች በኋላም ያወሯታል። እኔ ምንም አልሆንኩ ስለደነገጥኩ ነውም ትላቸዋለች። ሉሲ ገበያ ወጥታ ስትመለስ ቤዛ እንደዚህ ሆና ስታገኛት ትደነግጣለች። ምን ሆነሽ ነው እያለችም በጥያቄ ታፋጥጣታለች። እኔ ምንም አልሆንኩም ትላታለች። ምንም አልሆንኩም የሚባል ነገር የለም፣ ይሄ ጉዳይ እኮ የእሷ ነው ይነገራት በማለት ሳሚ ይነግራል። ይኸውልሽ ሽብሩ እዚህ መጥቶ ነበር ይላታል። ሉሲ በጣም ትደነግጣለች። እነሱ ነው እንዲህ ያደረገሽ ምንሽ መቶሽ ነው እያለችም ትጫዋለች። አይ ተረጋጊ በማለት ሁሉንም ይነግሯታል። ሳሚ እንዴ እሱ መሳሪያ ስለያዘ ነው እንዴ ማን ወንድ እንደሆነ አሳየዋለሁ እያለ እየፎከረ መንገድ ላይ ይሄዳሉ። ሽብሩ አሁንም መንገድ ላይ ያገኛቸዋል። አሁን ወደ እኔ ትመጫለሽ ወይስ ዱቄት ላርገው እያለም ይፎክርባቸዋል። ሳሮን ከኋላ ይህንን እያየች ስለነበር ሽብሩን በድንጋይ አናቱን ትፈነክተዋለች። ሁሉም ተያይዘው ይሮጣሉ። ያ ከተፈጠረ በኋላም ሳሮን ስለ ሽብሩ ማውራቷን ቀጥላለች። ሉሲም በጣም ስለገረማት ምን ሆነሽ ነው ስለዚህ ሰውዬ የምታወሪው? ስለሱ ክፋት ልንገርሽ እንዴ ትላታለች። አይኔ ክፋቱ አልታየኝም ጥሩነቱ ነው ትላታለች። ምንም የምትይው ነገር እኔ እየገባኝ አይደለም ትላታለች። ሽብሩ ወደ ዶክተሩ በመሄድ የተፈጠረውን ሁሉ ይነግረዋል። ሉሲን አግኝቻት ነበረ፣ ግን እኮ ሉሲን ስለምትወዳት ነው እያለም ይጠይቀዋል። እኔ ስለምወዳት ሳይሆን የክብር ጉዳይ ነው ይለዋል። ምን ማለት ነው ታዲያ የማትወዳትን ሴት እንደዚህ የምታደርገው እያለም ይነግረዋል። አሁን እኔ ምልህን ሰማኝ፣ ሱራፌልንና ያን ሳሚን በጣም ትፈራቸዋለች ወይዘሮ ዘርፌ። ስለዚህ ጠባቂ ያስፈልገኛል ስላለች ሌላ አማራጭ የለህም፣ እዛ እሷ ጋር ትሆናለህ እያለ ይነግረዋል። ብሩም እንዴ ግን ከኋላ በድንጋይ የመታችኝን ልጅ ባውቃት ደስ ይለኛል ይለዋል። አንተ ስለምንድን ነው የምታወራው ይለዋል። ዶክተሩም በቃ ልጅቷን ማወቅ እፈልጋለሁ ይለዋል። ሽብሩ መንገድ ላይ ልጅቷን መከታተል ጀምሯል። ማናት እንደዚህ እኔን ያሸበረችኝ እያለ
ቤዛ እኔ ከእህቴ ጋር እመሳሰላለሁ። ሉላና እኔን ማንም መለየት አይችልም። ስለዚህ እኔ ደግሞ ነፍሰ ጡር ነኝ። አክስቴ እህቴን ሳይሆን እኔንም እየካደች ነው። ስለዚህ እህቴን ላግባ ያለውን ሰውዬ እኔ አግብቼ ገብቼ ሁሉንም ነገር አስተካክላለሁ እያለች ከባሏ ጋር ትጣላለች። እኔ ምንም ንብረት አልፈልግም፣ አንቺ ካለሽ ይበቃኛል። ስለዚህ ምንም ነገር ባትይኝ ደስ ይለኛል ይላታል ሱራፌል። አይ በቃ እኔ አስተካክላለሁ፣ በቃ ምርጫው የራስሽ ነው ይላታል። ሳሚም ሉላን ከቀጠራት በኋላ ይህን ሀሳብሽን እንዳትቀይሪ እህትሽ እኔ በእሷ ቦታ እገባለሁ ገብቼ ነገሮችን አስተካክላለሁ እያለች ስለሆነ እንደማትስማሚ ንገሪያት ብሎ ይነግራታል። ሱራፌልም እንደዚሁ ይነግራታል። ወደ ቤት ከመጡ በኋላ እህቴን ምን አላችኋት? እንዳትስማሚ ያላችኋት ትላለች ቤዛ እየተጠራጠረች። አይ እኛ ምንም ያለው ነገር የለም፣ ግን በፍጹም ይሄን ነገር እንዳታደርጊም ይላታል። የሉሲን ጓደኛ መጠባበቅ ጀምሯል። ሽብሩ ድንገት መንገድ ላይ ያገኛታል። እሷም ትደነግጣለች። ትናንትና እኮ ይቅርታ ትለዋለች። ለሁሉም ይቅርታ አድርጌልሻለሁ ይላታል። እሷም በጣም ደስ ይላታል። የሉሲ የስጋ ዘመድ እንዳልሆንሽ አውቃለሁ፣ ምን ዋነሽ በማለት ይጠይቃታል። እኔ ጓደኛዋ ነኝም ትለዋለች። ግን እኮ እሷ በጣም የምትወደው ሰው አለ፣ ምን አለ ብትተዋት ትለዋለች። እና ደግሞ ሉሲ ሁሉንም ነገር ስለ አንተ ነግራኛለች እያለች እየነገረችው እሱ ሌላ ሀሳብ ውስጥ ገብቷል። እሷም ግራ በመጋባት እንዴ ብድርህን ልትመልስ ነው? ትናንት ስለፈነከትኩህ ልትፈነክተኝ ነው ትላለች በመደንገጥ። ሱራፌል ድንገት ወደ ቤቱ ሲመለስ ያገኘው ቤዛን ሳይሆን ሉላን ነበር። መለየት ስላልቻለ ሰላም ብሎ ከገባ በኋላ እጇ ላይ ያደረገችውን ቀለበት እና አንገቷ ላይ ያለውን ያያል። የለም እንዴ ቤዛ የት ሄደች አደረገችው እያለም ይበሳጫል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጂሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጂሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ አድርጉ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ